ምሴ ቅምጥል ሳይዝ አይመጣም ሳያንጠለጥል ይላል። ቅምጥል ነው የሚሉት። ስንት ብር እንዳያስከ ኪስ እንደዚህ በቅርጹ ነው ያውቃሉ። አይገርምህም? አረ ይገርመኛል። ደብሩም ቤተክርስቲያኑም ሁሉም ምንም አይቀርም። ምንም የሚመጣው በቃ በሻንጣ ነው ሞባይል የሚመጣው ተቀቧለን የሚይዝ ግራ አጋባኝ እኮ። የትኛውን ትምህርት ወደድከው? ቡቱቱ እኔ አይደለሁ። ማርሴል ቴሌቪዥን በመላው ዓለም ነው የሚታየው። አሁን ይሄን ስትናገር ሁሉም ሰው ነው የሚያየው። በጣም ትልቅ አመጽ ነው የገለጽኩትኝ። ከዚህ በኋላ ግን እኔ በወንጀል ሳይሆን በወንጌል ለምታሰረው። ማን ነው ስም? ምስክር አይተንፍሱ እባላለሁ። ምስክር አይተንፍሱ። ከየት ከተማ መጣ? ከምንጃር። ምንጃር? ኧረ ዘራ። እሺ ለምንድን ነው ወደፊት ለፊት የመጣው? እኔ በ1998 ጀምሮ ነው እስር ቤት የገባሁት። የዛሬ 20 ዓመት። አሁን ራሱ ከእስር ቤት ከወጣሁ 1 ወሬ ነው። ከእስር ቤት ከወጣ 1 ወሬ ነው። እሺ ከዛን ጊዜ ጀምሮ ያው አጠራጠር አድርጌ እናገራለሁኝ። ተማሪ ነኝ። እናቴ ብቻዋን ያሳደገችኝ እና የዛን አመት ታማ እህቷ ጋር አዲስ አበባ ሄዳለች። ከዛ በ7 ብር ወር በ10 ብር ነው ቤት ተከራይቼ አጠናለሁ ሊስትሮ እየሰራው 9ኛ ክፍል 98 ዓመተ ምህረት አንድ ጓደኛ ያለ በዚሁ አጋጣሚ ይስማ እና የሆነ ቦታ ደርሰን እንመጣለን ብሎኝ የሆነ ቦታ ይዞኝ ሄደ። ቆምኩኝ። ምንም ነገር አላውቅም። ከዛ በፊት በጣም ፈሪ ነኝ። በጣም ነገሮችን በጣም ነው የምፈራው። በጣም ጨዋ ነኝ። ከዛ ይዞኝ ሄደና ልብስን እንደዚህ ያድርግ ብሎ ቤት ሰብሮ ሱቅ ሰብሮ ሳንቲሞች እዚህ ላይ ዘረገፈልኝ። ከዛ ሲጋራዎች ምናምን ለካሱ ወርቅ ምናምን ጨምሮ ይዞ ወጥቷል። እኔ አላውቅም። ከዛ በኋላ በቃ ምንም የተቀበልኩት ነገር የለም። እኔ ወደ ጥናት የተመለስኩ በቃ ያቺን ሚሽን ፈጽሜ። ከዛ እሱ አሸሸ ገዳሜ ሲል ተይዞ ከዛ ከምስክር ጋር ነው ብሎ ይዞኝ ሄደ። ምስክር እንደዚህ ያደርጋችኋል ሲሉኝ ፖሊስ ጣቢያ አዎ ና እንሂድ ብሎኝ እንደዚህ ያድርገናል ብዬ እውነቱን ተናገርኩ። በቃ ይሄንንም ለፍርድ ቤት እናገራለህ፣ ወደ ትምህርት ትመለሳለህ። ተምሬ እናቴን እረዳለሁ። ይሄ ነው ፕላኔ። ከዛ ፍርድ ቤት ሄጄ ምስክር እንደዚህ ያድርጋል? አዎ አድርጋል። እኔ ስለ አንቀጽ ስለ ምናምን አላውቅም። ለካ የተከሰስኩትኝ በከባድ ዘረፋ ነው። በከባድ ዘረፋ ልጆች ተማሪ ስለሆኑ ወደ ትምህርታቸው ይመለሳል ብሎኛል መርማሪው። ከዛ 10 ወር ብለው ደብረ ብርሃን ማረሚያ ቤት ማንም የለም ሰው የለም። እዛ ስገባ አንድ ፍሬ ልጅ ነኝ። ምንም ነገር አላውቅም። 98 ዓመተ ምህረት ከዛ በኋላ በቃ ምስክር እንኳን ስለ ትምህርት ሊያስብ ስመጣ በቃ አልሰማም አልኩ። ወደ መፈንዳቱ መጣሁ። ከዛ በኋላ ህይወቴ በቃ ተበላሽ። ከዛ ምንድነው የማስበው? በቃ እዚህ ምድር ላይ የሚያስፈልገው ገንዘብ ነው፣ ገንዘብና ኃይል። ስለዚህ በምንም አይነት ሁኔታ ቢሆን ገንዘብና ኃይል ያስፈልጋል ብዬ በቃ አይምሮዬ አመነ። ከዛ በኋላ በቃ አመፀኛ ሆንኩ። አመፀኛ እዛ ማረሚያ ቤት ውስጥ አብዮት የሚባል በጣም ስፖርተኛ አደረገኝ። ከዛ በኋላ በቃ ውጭም ስወጣ ስፖርት እየሰራው አመጽ ነው። ከተማዋን በቃ ባንድ እግር አቆምኳት፣ ባንድ እግር። ከዛ በቃ ይገደል ምናምን ሲባል ለሊት ተነስቼ ወጥቼ ጠፋሁ ከምንጃር ካረርቲ። ከዛ በኋላ በቃ ህይወቴ በስርቆት ነው። ምንም አይነት ነገር ስራ ሰርቼ አላውቅም በህይወቴ። ምንም አይነት ሙያ የለኝም። ከዛ ከ98 ዓመተ ምህረት 10 ወር ተፈረደብህ፣ ወይኔ ቤት ገባ። ከዛ ወጣ። ከዛ ጊዜ ጀምሮ ምንም ስራ ሰርታት ምንም አይነት ነገር። ከዛ እናቴ አዲስ አበባ ላከችኝ። አዲስ አበባ ዘመዶች አሏት። የአያቴ አጎት ዱቄት ፋብሪካ ገባሁኝ። እዛም ትስ የተወሰነ ሰራሁኝና የሆነ ሴትዮ ጋር ምግብ እበላለሁ ተመዝግቤ። ብሬን ወሰደ እግሬን ሰብሮ ብላ እሷም ደግሞ ከሰሰችኝ። ያለብኝ ግን የምግብ ነው። አልሰጥሽም ዘርቤ አልሰማሽም አልኳት። የለብኝም አልኳት። ከዛ ቀነባብራ በሐሰት ደግሞ 1 ዓመት ከ3 ወር ደግሞ ተፈርዶብኝ 2003 ዓመተ ምህረት ደግሞ ሸዋራ ቤት ማረሚያ ቤት ዘፍናለሁ። በቃ ያው ልጅም ነኝ። በቃ ለነገሮች በጣም ፈጣን ነኝ፣ ቀውጢ ነኝ። ግን ጌታን አገኘሁኝ፣ ንስሐ አስገባኝ። አንድ ኦሮምኛ ዘማሪ ነው፣ ደስታ ባሼ ይባላል። የወለጋ የነቀምት ልጅ፣ ብዙ ካሴቶች ምናምንም አሉት። እሱ ሰውዬ እዛ ማረሚያ ቤት አግኝቶኝ ጌታ ይፈልጋል ብሎ ንስሐ አስገባኝ። እግዚአብሔር አምላክ ባንተ ይሰራ ተለወጥ ብሎ እሱ እኔ ቀድሜው ነው የምፈታው። ከዛ ብዙም አላስተማሪም። ቀድሜ ተፈትቼ እህቱ ጋር ላከኝ። የት? ወደ አወሊያ የሚባል አካባቢ ወደ ዊንጌት ሰፈር። ከዛ በቃ የጌታ ፍቅር ያው አዲስ ነኝ አላቅም ምንም ነገር። ከዛ መጽሐፍ ቅዱስ እሺ ወደዛ ወደዚህ በቃ ቱር እላለሁ። ጌታ ይወዳቸዋል ምናምን እላለሁ። ከዛ የሆነች ልጅ እንደዚህ መስክርላት ተዋውቀን ከዛ እሷ ደህንነት እማራለሁ እኔም አለችኝ። መስክርላት ደስ አለኝ። በቃ ወደ ጌታ ማምጣት እኔም በቃ ቻልኩ አይነት ነገር። ከዛ እሷን ይዣት እዛ እኔም ጆይን ማረግበት ቸርች ይዣት ሄድኩ። ለካ እሷ እኔን ለማጥመር ነው የመጣችው።
የተመላለሰች እኔን ታያገኘኛለች። እኔ አላውቅም እንደነገርኩ በቃ እንደዚህ ፈጣሉን እንጂ የገጠር ልጅ ነኝ። በትንሽ አመት ውስጥ ነው ህይወቴ እንትን ያለው። ከዛ እሷ ደግሞ እንደ ጓደኝነት ምናምን ተመላሳ እኔን ይዛኝ ወደ ሰፈሯ ገባች፣ ወደ ብሔረ ጽጌ ያስገባችኝ። ከዛ ካወለያ ከዛ ልጅቷን ተከትለ ሄድክ ቤተ ክርስቲያን። ከዛ ጠፋው በዛ ስደውልላት የሆነ ቀን ላይ ይህ የበጋሻው ስብከት ነው የሚለውን ያኔ ፕሮቴስታንት አልሆነም በጋሻው እሱን ታሰማኛለች። ወይኔ ምስክር በቃ ተበላው አልኩኝ። ከዛ ስልኳን መዝጋት ምናምን ከዛ በዛው ጠፋ። አሁን መጨረሻ ላይ ደግሞ 1 ወር ነው ከእስር ቤት ቆጣው አልክ። ምን ነው ከዛ ቃየን ጥቅልል አድርጌ እዛ ሸዋሮቢት ማረሚያ ቤት ማቃቸው የናዝሬት ልጆች ነበሩ፣ ምኖች ላቦሮዎች። ከዛ በቃ ያለኝን ሻንጣ በድግ አደረኩኝ ከአዲስ አበባ ናዝሬት 2005። ከዛ ጊዜ ጀምሮ በቃ ከነዚህ ከኪስ ላቦሮዎች ጋር ያልሰራሁትን ስራ አጠይቀኝ። ማላቀው አይነት የሌብነት አይነት የለም። ሁሉንም አይነት ነገር ነው እኔ የማውቀው። የኪስ ሌባ የሚባል አለ፣ ጋቦ የሚባል አለ፣ የመኪና የቤት ሌባ የሚባል አለ፣ የማታ የሚባል አለ፣ የቀን የሚባል አለ። እያንዳንዱን አይነት የሌብነት ስታይል እኔ ያውቃለሁ። እያንዳንዱን አይነት እዚህ ሀገር መጥቻለሁ። ሐዋሳ ልሰርቅ ሻሸመኔ እንሄዳለን። እዛ ደግሞ እንትነና ብሩ ምን ታረጉበታል? እንጨፍርበታለን። መጨፈር እኔ ዓላማዬ ምንድነው? እናቴን መርዳት። ልሰርቅ ስትል በቃ ኤቭሪቲንግ በቃ ያኔ እንደነገርኩ በመጀመሪያ ያንን ነገር ውስጥ የገባው በቃ እናቴን እቀይራለሁ መጀመሪያ ላይ እኔ የምቀይር። ከዛ በኋላ ውስጡ ከገባው በኋላ ግን እንኳን እናቴን ልረዳ ቀርቶ ለራሴ እንኳን አይበቃኝ። አሁን ከተፈታ 1 ወር ነው። ታዲያ ምን ሆነ ነው ተፈረደብህ? ከዛ በኋላ እኮ 3 4 ጊዜ ገባው ከእስር ቤት። ወይኔ ቤት አው ቃሊቲ፣ ቂሊንጦ፣ ዲፖ፣ ከርቸሌ የሚባል ዳቢሶሎቄ የሚባል ምን ይቀረኛል? እስከ ውጫሌ ድረስ ነው የሄድኩትኝ እኔ በወንጀል በዝርፊያ በስርቆት በየደብሩ ከጓደኞቼ ጋር በየቤተ ክርስቲያኑ ይሄድ ምንም አይቀረኝም ነው የምልህ። ምንም ኤቭሪዌር ኢትዮጵያ ላይ በቃ እኔ አሁን አዳማ ላይ ሄደ ዲያስፖራው ብትል ማንም ነው ይነግራል። ዲያስፖራው ነው ስም? ዲያስፖራ ምሴ ቅምጥል ሳይዝ አይመጣም ሳያንጠለጥል ይላል። ቅምጥል ነው የሚሉት። ወጥቼ ምን እንደሆነ በቃ ምን እንደዚህ አየውኝ አይደለ? ቁጭ የታክሲ ውስጥ ሴት እንደዚህ አወራለሁ፣ ትልቅም ትሁን ትንሽ። ከዛ በኋላ እሷ ልጠብሳት መስሏት ነው፣ እኔ ግን አሳርሪያት ነው የምወርደው። ንብረቷን ይዘት ሄደ። እያወራኋት ምናምን ሰዓት ስንት ነው ምን አላለሁ። ከዛ አሪፍ ሞባይል ምናምን ከያዘች በቃ ስታወጣው እኔ ያውቀዋለሁ፣ ከጀርባው ስንት ብር እንዳያስከ ኪስ እንደዚህ በቅርጹ እኔ ያውቃለሁ። በቃ ፌመስ አረገኝ። አንተ ሰይጣን ፌመስ ሌባ አረገ። አይገርምህም? አረ ይገርመኛል። ግራ አጋባኝ እኮ። ቆይ አሁን የኔ ጥያቄ ማለት ነው ውጫሌ በመላው ደብሩም ቤተክርስቲያኑም ሁሉም ምንም አይቀርንም። ምንም እየዞር እኔ ብቻ እኮ አይደለሁም። ስንሄድ ኮንትራት ነው ይዘን የምንሄደው ሙሉ መኪና። አሁን ለምሳሌ ቁልቢ መሄድ ስንፈልግ ሙሉ መኪና ነው ይዘን የምንሄደው፣ እየተቃመን የሚሄደው ለመዝረፍ እና ታዲያ የሚመጣው በቃ በሻንጣ ነው ሞባይል የሚመጣው፣ ተቀቧለን የሚይዝ ተረካቢ ማለት ነው። በሻንጣ ነው ይዘን የምንመጣው እና እዚህ ጋር ጮሆ እዛ ጋር ይጮሃል ሰው፣ እዛ ጋር ሲል እዛ ጋር ይጮሃል። የእነሱ ጮት እኛ አይሰማንም። ለምንድን ነው? እንደገባን መጠጥ ላይ ነው ስንሄድ እየቃምን ነው የምንሄደው። እንደገባን እዛ መጠጥ ላይ ነው እንትን ማለት ነው። እዚህ ድረስ ነው የሚጠጣ፣ አዲስ አበባ ድረስ ይባላል መጠጡ። የከደር መጠጥ ይባላል፣ ከደር እናድርግ ይባላል፣ ቅጽል ስሙ ነው። የትኛውን ትምህርት ወደድከው? እኔ ምን የትኛው የሚጣላል ቡቱቱ እኔ አይደለሁ እንዴ? ቡቱቱ ነኝ። ታዲያ ማን አለ ከኔ በላይ? ዲያስፖራው ሳይሆን ቡቱቱ። ኧረ በስመ አብ። እሺ እኮ ከየትኛው ትምህርት ወደድክ? አሁን ከደማስቆ ከሉቃስ 15 እስካሁን የተማር ሉቃስ 15 ጋር ብንገባ ይሄ የቅርብ ሳር የሚለው እኔን ይነካል። የቅርብ ሳር ፈተና ጨለማ የምትለው እኔን ይነካል። የጓደኛ በፍርሃት ብትለው እኔን ይነካል። ሳንቲሙ ጋር ብትመጣ ደግሞ የሆነ ቤተክርስቲያን ሞክሬያለሁ፣ ቸርች ሄጃለሁ። ታስሬ ሰው ስታሰር መጽሐፍ ቅዱስ አነባለሁ። ስፈታ ግን ሌላ ነኝ። ስትታሰር ፓስተር፣ ስትፈታ ደግሞ ማስተር ብለው ይሉኛል ጓደኞቼ። ይሄ ነው መታወቂያ። ውጭ ቁጭ ብዬ እየቃምኩኝ ምናምን አወራቸዋለሁ ወንጌል። እንደዚህ ነው እንደዛ ነው። የማልነግራቸው ነገር የለም። ምን ሆነህ ነው አለኝ አንዱ እንደዚህ ይዞኝ ሲጋራ እያጨስኩ። ምንድነው ይሄ ጭሱ ሲል ጭሱን ተውና የእግዚአብሔርን ቃል ያዝባከ ምን አይነት ሰው ነው? ግን በዚህ ሁሉ መካከል አሁን ይሄ የመጨረሻው ይሄን ስናገራችሁ ግን አሁን ግን እንደዛ አይነት ሰው ነኝ ማለት ግን አይደለም።
ማወቅ ያለባችሁ ነገር አሁን የመጨረሻ የተፈረደብኝ 2 ዓመት ነው። ትልቁ ፍርዴ ነው። 8ኛ 7ኛ ምናምን ነው በእስር። ከዚህ በኋላ ግን እኔ በወንጀል ሳይሆን በወንጌል ለምታሰረው እኔ እዛ እስር ቤት ውስጥ ሆኜ ስፖርት ሰራ ለሚቀጥለው ወንጀል ነው የምዘጋጀው እንጂ አልጸጸትም። ቸርች ሄዳለሁ ምናምን እዛ ማረሚያ ቤት ግን ለሚቀጥለው ምንድነው የማደርገው ደግሞ የሆነ ነገር አጠራቀማለሁ። ከዛ በኋላ ፓስፖርት ምናምን አለኝ ዱባይ ለመሄድ ነው። አሻሽዬ ፕሮፌሽናል ሌባ መሆን እኮ ነው። ዱባይ ይኬዳል። የሚያውቁ ይሄንን ቪዲዮ የሚያዩ ያውቃሉ። እያንዳንዱ ጓደኞች አሁን ዱባይ፣ ኳታር፣ ኩዌት ምናምን የ1 ወር ቪዛ የ2 ወር ቪዛ ምናምን እየተገዛ ይኬዳል። ልክ እናንተ እንደምትሄዱት ለወንጌል ፓስፖርት አሳደሽ ልክ ልሄድ ስል ሂሳብ ብር ምናምን አጠራቅሜ ልሄድ ስል እስር ቤት እገባለሁ። ያን ብር ደግሞ ያልቃል። ደግሞ አሁን እንኳን ይሄኛውን የመጨረሻውን እንኳን ፓስፖርቴ 5 ዓመት ተቃጥሎ 2000 ምናምን ብር ከፍዬ አሳደስኩት። አሁን እንዴት ወደዚህ ወደ መልካም ወጣት መጣ? አሁን የመጣሁት አንደኛ ይሄንን ለመናገር ነው። ይሄንን በህዝብ ፊት ይቅርታ ለመጠየቅ ነው። ሁለተኛ እነዚህ ሁሉ ያሉት ጓደኞቼ በዚህ ምስክርነት ምክንያት እንደሚበሳጩ አውቃለሁ። ይሄ አሁን የተገለጠው ቀልድ ነገር እንዳይመስልህ በጣም ትልቅ አመጽ ነው የገለጽኩትኝ። ግን ጳውሎስ እንዳለው የትዕቢተኞችን ቃላቸውን ብቻ አይደለም ማለት ኃይላቸውንም አውቃለሁ አለ። ምንም እንደማያመጡኝ አውቃለሁ። ቢያመጡም እንኳን ልክ ጳውሎስ እንዳለው የአጋቦስ መጥቶ ባለዚህ መታጠቂያ በኢየሩሳሌም እስር ይጠብቀዋል ሲለው ለምንድን ነው እያለቀሳችሁ ልቤን የምትሰብሩት አለ። እኔ ገና በኢየሩሳሌም መታሰር አይደለም ለመሞት ተዘጋጅቻለሁ አለ። ምንም ነገር ቢያደርጉኝ እንኳን ምንም ነገር ቢያደርጉኝ እንኳን እዚህ ያሉት እንኳን አዲስ አበባ ኤቭሪ ቦታ ያሉት ላቦሮ የተባለው አብረውኝ የሰረቁ ቢሆን ያልሰረቁ ቢሆን እያንዳንዱ እነሱ ወደ እኔ ይመጣሉ እንጂ እኔ ወደ እነሱ አልሄድም። አሁን ማርሴል ቴሌቪዥን በመላው ዓለም ነው የሚታየው። በመላው ዓለም አሁን ይሄን ስትናገር ሁሉም ሰው ነው የሚያየው። አንደኛ ይሄን የዘረፍኳችሁ ያስለቀስኳችሁ ብላ አዎ የዘረፍኳችሁ ያስለቀስኳችሁ በጣም ይቅርታ። መጽሐፍ ቅዱስ እንደዚህ ይናገራል። ኤፌሶን ምዕራፍ 4 ላይ የሰረቀ ከእንግዲህ ምን አይበል አይስረቅ፣ ነገር ግን እየደከመ በገዛ እጆቹ ምን ይበል ይልፋ። ለምን ሲባል ለቸገረው የሚያካፍለው ነገር እንዲኖር። አልሰርቅም እሰራለሁኝ፣ ደግሞ በእኔ ብዙ ሰዎች አካፍላቸዋለሁ ሰርቼ። እዚሁ አጋጣሚ እናቴን በመከራ ውስጥ ስቲል ነው ድረስ እናቴ አለች። ከዛን ጊዜ ጀምሮ ልጄ ይመለሳል፣ ልጄ ይለወጣል እያለች ብዙ ጊዜ ወንድሜ ነው ይዤ የመጣሁት። ይቅማል፣ ያጨሳል፣ ይጠጣል፣ ጓደኞቹ በጣም እንትን ይላል፣ ቤተሰብ ጋር ይጋጫል። እኔ በውጪ ነው እሱ በውስጥ ተሰማርታችሁ ነው። ያ ሰውዬ እንዳለው አወደመ እንደሚለው እድሜዋን አወደመን፣ እናታችን ገንዘቧን አወደመን፣ ስሟን ክብሯን አወደመናል። አሁን ግን እርግጠኛ ነኝ ደርሰናል። እናቴ በጣም ወድሻለሁ። ይሄንን እንደምታይ እርግጠኛ ነኝ። ይቅርታ። ባለቤቴም አለች ከኔ ጋር በእስር ቤት ተንከራታለች። ልጅ አለኝ። ይቅርታ። ብቻሽን ልጅ እንድታሳድጊ ብቻሽን ወልደሽ እንድትሆኚ አድርጌሻለሁ። ይቅርታ። ሁሉንም የኢትዮጵያን ሙሉ ሕዝብ በተለያየ አካባቢ በተለያየ ሁኔታ መታችሁ ከስራ ያስተጓጎልኳችሁ ያስለቀስኳችሁ ስራ ለመቀጠር መታችሁ ስራ ፍለጋ መታችሁ ሞባይላችሁን ወስጄ ከስራ ያስመለስኳችሁ ተማሪዎች እናት አባቶቻችሁ ልከው የዩኒቨርሲቲ ተማሪዎች የሰረቅኳችሁ እናቶች ለምርቃት መተው በየምርቃቱ በየደብሩ የነካኋችሁ እኔ ብቻ ሳልሆን መላው የኢትዮጵያ ላቦሮ የነካችሁ በእነሱ ስም እኔ ይቅርታ ጠይቃችኋለሁ። አመሰግናለሁ። አንደኛ ነህ አንተ። አንደኛ ነህ። 99ን ትቶ አንዱን ፍለጋ ይሄዳል። አሳዳጁ፣ አመፀኛው፣ ተሳዳቢው ወንጌል ሰባኪ ይሆናል። አንድ ሰው ካገኘው ተሳክቶልኛል። አጨብጭብ ለጌታ ክብር። ቻው